ጥቅማችን ተነክቶብናል የሚሉ ኩባንያዎች ጋራ ነው ጉሮሮ ለጉሮሮ የተናነቅነው። ጉሮሮ ለጉሮሮ የተናነቅነው በቢሊየንስ ብሮች የሚደረግ ሌብነት ጋር ነው። እነኚህ ኩባንያዎች እንደ የትኛውም ኩባንያ የተለየ ፌቨርድ ሳይሆኑ መስራት የሚችሉበት ሁኔታ መፈጠር መቻል አለበት። ከዚህ በላይ እንዳንጓዝ እንቅፋት የሆነብን እርስ በእርስ መገዳደላችን ነው። አሁን 3 እቅዶች አሉን። የኦሮሚያ ክልል ርዕሰ መስተዳድሩ አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ ከተማ ከክልሉ ከተውጣጡ ወጣቶች ጋር ባደረጉት ውይይት ላይ የተናገሩት ነው። ዝርዝር መረጃውን በቅኝታችን ትሰሙታላችሁ። ከዚህ ውጪ መዲናችን አዲስ አበባ በነዳጅ እጥረት መወጠሯን ቀጥላለች። ብዙዎች ኢኮኖሚው በዚህ ሳቢያ እንዳይሰበር እየሰጉ ነው። ለመሆኑ ኢትዮጵያ ቤንዚንና ናፍጣ ከየትኞቹ ሀገራት ነው የምታስገባው? ወደ ኢትዮጵያ ነዳጅ አንልክ ያሉት ሀገራትስ እነማን ናቸው? መጨረሻ መፍትሄውስ ምን ይሆናል? የመረጃ ቅኝታችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ወደ ዝርዝር ጉዳያችን እናምራችሁ። ከዚህ በላይ እንዳንጓዝ እንቅፋት የሆነብን እርስ በእርስ መገዳደላችን ነው። አሁን 3 እቅዶች አሉን። የኦሮሚያ ክልል ርዕሰ መስተዳድሩ አቶ ሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ከሰሞኑ በቢሾፍቱ ከተማ ከክልሉ ከተውጣጡ ወጣቶች ጋር ባደረጉት ውይይት ላይ የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል ሲሉ መናገራቸው ይታወሳል። ሽመልስ በዚያ መድረክ ሲናገሩ ከዚህ በላይ እንዳንጓዝ እንቅፋት የሆነብን እርስ በእርስ መገዳደላችን ነው ሲሉ ተደምጠዋል። ወደዳችሁም ጠላችሁም የኦሮሞ ሕዝብ ውሳኔ አንዱን ጠቅሞ አንዱን ሊጎዳ አይችልም። እናም በጋራ ያሳካነውን ድል ልንጠብቀውና ከእጃችን እንዳይወጣ ልንንከባከበው ይገባል ሲሉ መልእክት ማስተላለፋቸውን ከስፍራው መረጃዎችን ይፋ ያደረጉ ምንጮች ዘግበዋል። እናም ርዕሰ መስተዳድሩም ጫካ የገባችሁ ወገኖች ወደ ሰላማዊ መንገድ እንድትመለሱ ከወዲሁ ጥሪ ያቀርባሉ ማለታቸው የተነገረ ሲሆን ለተተኪው ትውልድ ጥላቻና የእርስ በርስ መገዳደልን ትተን መሄድ የለብንም ማለታቸውም ተሰምቷል። ሽመልስ ለተሰበሰቡት ወጣቶች ሲናገሩ ለእኔም ለእናንተም እጅግ ጠቃሚው ነገር ለቀጣዩ ትውልድ ሀብትና ንብረትን አስረክበን ማለፍ ነው ያሉ ሲሆን ይህንን ወደ ተግባር ለመለወጥ ደግሞ በ3 ነገሮች ላይ ከወዲሁ መስራት አለብን ማለታቸውን የተነገሩ። የመጀመሪያው ፈጠራና ክህሎትን ማዳበር ሲሆን አንድ ሰው ከእንግዲህ በኋላ 2 ወይንም 3 ክህሎት ሊኖረው እንደሚገባ ተናግረዋል። ከዚህ ውጪ ሁለተኛው ባህላችንና እሴታችንን ጠብቆ ማቆየትና ለትውልድ ማስተላለፍ ነው ያሉት ነው ርዕሰ መስተዳድሩ። ሶስተኛው ደግሞ የመንግስታቸው ትኩረት የገቢ ምንጮቻችንን ማሳደግ ሲሉ የተደመጡት ነው። አሁን ያሉንን የመንግስት ተቋማት ትልልቅ ኢንዱስትሪዎችና ኩባንያዎችን የምንገነባውም በእነዚህ እቅዶች መነሻ ነው በማለት ተናግረዋል። እናም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ከሰሞኑ በቢሾፍቱ ከተማ ከክልል ወጣቶች ጋር ባደረጉት ውይይት ላይ ደጋግመው ያቀረቡት ጥሪ ደም መፋሰስ ይብቃ፣ እርስ በርስ መገዳደል ከእንግዲህ ይበቃናል የሚል ነው። እርስ በርስ ከመገዳደል እንውጣ፣ ወንድማማቾች እርስ በርስ እንዲጠፋፉ የሚያደርጉ ጥላቻዎችን እናስወግድ ሲሉ መናገራቸውን ምንጮች ዘግበዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ቀጣዩ ጉዳያችን እናምራችሁ። ቅደም ተከተሉ ለሀገር ካለው ኢኮኖሚያዊ ፋይዳ በተለይ እድገታችን እና የብልጽግና ጉዟችን እንዳይገታ በነዳጅ ምክንያት ለቁልፍ የህዝብ አገልግሎትና መሰረተ ልማቶች ቅድሚያ የመስጠት ስልት እንከተላለን። ቤንዚን ከሳውዲ አረቢያ፣ ናፍጣ ከኩዌት ወደ ኢትዮጵያ ነዳጅ አንልክም ያሉት ሀገራት መጨረሻ መፍትሄውስ ምን ይሆናል? በባህረ ሰላጤው ጦርነት ምክንያት በግዢ ሂደት ላይ የነበረው ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንዳልተቻለ ትላንት ይፋዊ መግለጫ የሰጡት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ናቸው። ሚኒስትሩ ነዳጅ ወደ ኢትዮጵያ የሚልኩ ሀገራት አሁን ባለው ጦርነት ምክንያት ምርቱን አንልክም ብለውናል ሲሉ ይፋ አድርገዋል። የዓለማችንን ወሳኝ ነዳጅ መተላለፊያ የዘጋችው ኢራን ደግሞ እኔ በቦምብ እየተደበደብኩ ስለ ነዳጅ ምርትና ዋጋ ልነጋገር አልችልም ስትል ይፋ አድርጋለች። ኢትዮጵያ አሁን ባላት አቅም ዓመታዊ የነዳጅ ፍላጎቷ 4.2 ሚሊዮን ሜትሪክ ቶን ስለመሆኑም መረጃዎች ያመለክታሉ። ከዚህ ውስጥ መንግስት ከ15 እስከ 20 ቢሊዮን ብር ድጎማ እንደሚያደርግበት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በትላንቱ መግለጫ ተናግረዋል። በጦርነቱና ለመረጋጋቱ ምክንያትም በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን አውስተዋል። የዓለም አቀፍ የነዳጅ ዋጋ መጨመርን ተከትሎ
መንግስት እስካሁን 262 ቢሊዮን ብር ገደማ ድጎማ ማድረጉን ተናግረዋል። ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድር በፍትሐዊነት ለመምራት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ተላልፈዋል ነበር ያሉት በመግለጫቸው። እጥረቱ በዋናነት መዲናዋን አዲስ አበባን በከፍተኛ ደረጃ ጎድቷታል። በርካቶች 1 ኪሎ ሜትር የሚበልጥ የነዳጅ ሰልፍን ለመሰለፍ እየተገደዱ ነው። ቶሎ መድረስ ያለባቸው ምርቶችን የሚያቀርቡ ተሽከርካሪዎች ከስራ ውጭ ወደ መሆን እየተቃረቡ ይገኛል። በዋናነትም ከኩዌት የሚመጣውና በአዲስ አበባ እጅግ የሚፈለገው ናፍጣ የሆርሙዝ ሰርጥ በመዘጋቱ ወደ ኢትዮጵያ የሚመጣበት እድል እጅግ እየጠበበ መጥቷል። ቤንዚን ግን በቀይ ባህር በኩል ወደ ሳውዲ አረቢያ ስለሚገባ ጦርነቱ እስካሁን ባለው ደረጃ ፈተና የሚሆንበት አይመስልም። መንግስት በተቻለ መጠን ካለው መጠባበቂያም ሆነ በተቻለው አማራጭ ሁሉ ናፍጣ ወደ ሀገር ቤት ለማስገባት እየጣርኩ ነው ቢልም አሁንም ያለው ሂደት ግን ብዙም እንደማይቆይ ምልክት እየሆነ ነው ተብሏል። እናም ዘላቂው አማራጭ ምንድነው ተብሎ ከተጠየቀ ሆርሙዝ ሰርጥ እስኪከፈት ድረስ መጠበቅ አሊያም ወደ ኢትዮጵያ የሚገባና ከኳታር የሚነሳ መርከብ በሆርሙዝ ሰርጥ በኩል እንዲያልፍ ኢራንን መማጸን ነው ተብሏል። ካልሆነ ትንሿ የኢትዮጵያ ናፍጣ አቅራቢ ሀገር ሆርሙዝን ጥሳ ወደ ኢትዮጵያ ናፍጣ የምትልክበት አቅሙም ያላት አይመስልም። ኢራን ደግሞ ሆርሙዝን መደራደሪያ አድርገዋለች። የአሜሪካና እስራኤልን ድብደባ ለማስቆም ወሳኙ የትግል ስልት ጦርነቱን የኢነርጂ ጦርነት ማድረግ ነው ስትል ወስናለች። እናም ሆርሙዝ በቀላሉ ተከፍቶ ነዳጅ ወደ ቀሪው ዓለም በነጻነት ሊዘዋወር የሚችልበት እድል እጅግ አጠያያቂ ሆኗል። ዶናልድ ትራምፕ የአውሮፓ ሀገራት ሆርሙዝን ለማስከፈት ወታደር አዋጡ ቢሉም ተባባሪ ማግኘት ተስኗቸዋል። ለፕሬዝዳንቱ ጥሪ አዎንታዊ ምላሽ ለመስጠት እንደተዘጋጀች የተሰማው የተባበሩት አረብ ኤምሬትስ ነች። ሆርሙዝ በመዘጋቱ ከቀሪው ዓለም ይልቅ እዚህ ግባ የማይባል ጉዳት የማይደርስባት አሜሪካ በፈጠነ ጊዜ ወሳኙን የባህር መተላለፊያ ለማስከፈት ትችላለች የሚል ግምትም እንደሌለም ተንታኞች ይናገራሉ። በዚህ መሃል ነው የሆርሙዝ ሰርጥ በመዘጋቱ ፈተና የተፈተነችው ኢትዮጵያ ከአስቸኳይ ጊዜ አዋጅ ባነሰ በከፍተኛ የነዳጅ ግብይት ስርዓት ውስጥ የገባችው። በአናቱ ላይ በኢትዮጵያ የህገ ወጥ ነዳጅ ዝውውሩ ባለስልጣናትን አካቶ በከፍተኛ ደረጃ ተቀጣጥሏል። የንግድና ቀጠናዊ ትስስር ሚኒስቴርም ህገ ወጥ የነዳጅ ግብይትን መቆጣጠር እጅግ አዳጋች መሆኑን አስታውቋል። ለመቆጣጠር አዳጋች እያደረገ ያለውም የመንግስት አካላትና የማደያ ቤቶች ተሳትፎ መሆኑ ተጠቁሟል። ይህንን አመክንዮ ደግሞ የፈረንሳዩ አፍሪካ ኢንተለጀንስ ጋዜጣ ይፋ ያደረገው ዘገባ ይደግፈዋል። የዜና ምንጩ ዛሬ ባወጣው ዘገባም በኢትዮጵያ በተለይም በአዲስ አበባ የተከሰተው የነዳጅ ቀውስ ከፍተኛ የመንግስት ባለስልጣናት ጭምር እጃቸውን ያስገቡበት በመሆኑ ምክንያት ነው ብሏል። ከጥቂት ሳምንታት በፊት በቢሊዮን ብሮች የነዳጅ ኮንትሮባንድ ተጠርጥረው ዘብጥያ የወረዱትን የነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲበራ ፉፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመላለም ምህረቱን ጉዳይም ለአብነት አንስቷል። ዘገባው የኢራኑ ጦርነት በኢትዮጵያ ነዳጅ አቅርቦት ከፈጠረው ምስቅልቅል በተጨማሪ ባለስልጣናትን ያሳተፈው የነዳጅ ዘረፋ አሁን ለሚታየው ቀውስ ዋና መነሻ ነው ብሏል። በቁጥጥር ስር ከዋሉት አብዛኞቹ ህጋዊ ሽፋን በመጠቀም ሲንቀሳቀሱ የነበሩ መሆናቸውን የሚኒስቴሩ መረጃ ያመላክታል። ሚኒስቴሩ ጥቅማችን ተነክቶብናል ካሉ ተቋማት ጋር መተናነቁን የገለጸ ሲሆን ይህም ቢሊዮን ብሮችን የሚመለከት ስለሆነ ነው ብሏል። እነኚህ ኩባንያዎች እንደ የትኛውም ኩባንያ የተለየ ፌቨርድ ሳይሆኑ መስራት የሚችሉበት ሁኔታ መፈጠር መቻል አለበት። ጥቅማችን ተነክቶብናል የሚሉ ኩባንያዎች ጋራ ነው ጉሮሮ ለጉሮሮ የተናነቅ ነው። ጉሮሮ ለጉሮሮ የተናነቅ ነው በቢሊየንስ ብሮች የሚደረግ ሌብነት ጋር ነው። የነዳጅና ኤነርጂ ባለስልጣን በአዋጅ በተሰጠው ስልጣን መሰረት የነዳጅ ድልድልን በሙሉ ሲሰጥ የነበረ ሲሆን መረጃ ለማግኘት ሁሉ የተቸገረበት ሁኔታ ተፈጥሮ እንደነበር ግን አልሸሸገም። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ይህንን ለማስተካከል ተቋማቸው ጣልቃ መግባቱን አስታውቀዋል። የነዳጅን ግብይት የተቀላጠፈ ለማድረግ ሚኒስትሩ ጥናት አጥንቶ 1920 የማደያ ባለቤቶችን ባሳተፈ መልኩ በአዳማ ከተማ ስብሰባ በማካሄድ ስለ ድልድል የተመካከረ ቢሆንም አንዳንድ ኩባንያዎች ጥቅም የተነካ በሚል የነዳጅ ግብይቱን በተለያዩ መንገዶች አደጋ ላይ ጥለውታል ሲሉ ገልጸዋል። ሚኒስቴሩ በዛሬው ዕለት ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የ8 ወራት ሪፖርቱን ባቀረበበት ወቅት ህገወጥ የነዳጅ ግብይት ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል ያለ ሲሆን 658 ሰዎች በቁጥጥር ስር መዋላቸውን ገልጿል።
ህገወጥ ግብይቱም በመንግስት ሰዎች የተደገፈ እንደነበር ተነስቷል። በቁጥጥር ስር ከዋሉት መካከልም 17 የፖሊስ አዛዦችና ኃላፊዎች እንዲሁም የክልልና የፌዴራል መንግስት ባለስልጣናት እንደሚገኙበት በሪፖርቱ ተጠቁሟል። ሚኒስቴሩ በሪፖርቱ እንዳመላከተው የህገወጥ ግብይቱ በአብዛኛው በመንግስት ሰዎችና በኩባንያ ባለቤቶች ትብብር የሚደረግ ነው። ቋሚ ኮሚቴው መንግስት በከፍተኛ የውጭ ምንዛሬ የሚያስገባው ነዳጅ በህገወጥ የነዳጅ ንግድና ሌብነት ምክንያት ስርጭቱ በመዛባቱ በትራንስፖርትና በምግብ ዋጋ ላይ እያስከተለ ያለው ተጽዕኖ ከምንጊዜውም በላይ እየተባባሰ በመምጣቱ በህዝቡ ላይ ከፍተኛ የኑሮ ጫና አሳድሯል ብሏል። ሚኒስትሩ ካሳሁን ጎፌም በምላሻቸው የህገወጥ ንግድን በሁለት መንገድ በማንሳት አስረድተዋል። ከመካከለኛው ምስራቅ ቀውስ በፊትና አሁን በሚል ነው የከፈሉት። የነዳጅ አቅርቦትን በከፍተኛ ሁኔታ እየጎዳው ያለው ጥቅማችን ይነካብናል ያሉ በስራው ላይ ያሉ አካላቶች በሚፈጥሩት አላስፈላጊ ገንዘብ ፍለጋ ነው ብለዋል። ይህንንም ለማስቆም ከክልል ፖሊስ ኮሚሽኖች፣ ከብሔራዊ መረጃና ደህንነት፣ ከፌዴራል ፖሊስ የተውጣጣ ግብረ ኃይል በዛሬው ዕለት ስራ መጀመሩን ገልጸዋል። አሁን ላይ ማህበረሰቡ የሆርሙዝ ወሽመጥ መዘጋትን ብቻ እንደ ዋና ጉዳይ እንደሚያነሳው የጠቀሱት ሚኒስትሩ የሚያመርቱ ሀገራትም አቋማቸውን መገንዘብ አለብን ሲሉም መልእክት አስተላልፈዋል። አክለውም ከመካከለኛው ምስራቅ ቀውስ ወዲህ ነዳጅን ብቻ ሳይሆን ሌሎች ሸቀጦችና የንግድ ዕቃዎች ዋጋም በከፍተኛ ሁኔታ እየጨመረ ነው ብለዋል። ቋሚ ኮሚቴው ነዳጅን በተመለከተ በጣም የብዙ ሰው ጥያቄ ወደ እነሱ እንደሚመጣላቸው ያሳወቀ ሲሆን በተቻለ መጠን ሚኒስቴር መስሪያ ቤቱም ችግሮችን መፍታት እንዳለበት አሳስቧል። አሁን ላይ በከተማው የሚታዩ ሰልፎች ከመካከለኛው ምስራቅ ቀውስ ወዲህ የመጡ ብቻ ሳይሆኑ እንደ ሰሞኑን ባይበዙም በፊትም በየወሩ የሚታዩ ችግሮች ናቸው ያለ ሲሆን እየወሰደ ያለውን ቁጥጥር በማጠናከር ማህበረሰቡ ከዚህ በላይ ጉዳት እንዳይደርስበት መጠንቀቅ ያስፈልጋል ተብሏል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ቅኝታችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።